እንዳጣ እሺ ወዴት ነው የምንሄደው? ወደዚህ ሄደ ይሆን እንዴ? ወደዚህ ነው ሄደችው። ወይ ሞገስ ሰው ጥራ ቢሉት ጣፊያ እንዳለ አለዝና ኖቱን እኮ ነው። ቆይ አሁን እናንተም ሰው ሆናችሁ ሰው ተከታታችሁ ልትይዙ ምናምን። ቆይ ምን ልታደርጊ ነው? ቆይ ምን ነው የተሸከምሽው? ድጋይ ልደበድብኝ ባሉ አናትሽንልሽ ይኸውልሽ ማለት አሁን ዝና የለም እንዳሳማሳ ምስር ነው የማረግሽ። አንድ ስንዝር ብትጠጉኝ አፈራረሳችኋለሁ። ቆይ ምን ፈልጋችሁ ነው የምትከታተሉ? ምሳሌ ነው ያለችው። ወጎጉን ይዛችሁታል። ምሳሌን ማን እጅ ውስጥ እንዳለሽ ብታውቁ ኖሮ ከቤታችሁ አትወጡም ነበር። እንደውም በጣም ጥሩ ነው። ኑ እንሂድ፣ ምሳሌ እንዳለሽ ላሳያችሁ። ከዛ ትወስዷታላችሁ ነው። እሺ ዝና የት እንዳለ አውቃለሁ፣ ግን እኔ ዝና ከመውሰዴ በፊት ምሳሌ እንድትፈቷት እፈልጋለሁ። ምሳሌን ከፈታችኋት በኋላ ዝና ያለበትን ቦታ አሳያችኋለሁ። ምሳሌ ዛሬ እንግዲህ ራሷን ስታ ወድቃለች። ምክንያቱም ደግሞ እንግዲህ ብቻዋን ከመቀመጧ ያው የቤተሰብም ብቸኝነትም በዛ ላይ ደግሞ ጭንቀት ተጨማምሮባት እንግዲህ አሟት ወድቃለች ማለት ነው። ስትወድቅም ብትጣራ ማንም ሰው ባጠገቧ ስላልነበረ፣ ምክንያቱም ባዶ ቤት ውስጥ ስለነበረ የዘጓት ማንም ሰው ሊደርስላት አልቻለም። እንግዲህ ራሷን ስታ ወድቃለች። በነገራችን ላይ ብትወድቅም ምንም አትሆንም፣ ያው ይደርሱላታል። ወደ ሕክምናም ስለምትሄድ ምንም አትሆንም፣ ትነሳለች። ያው ወድቃለች ግን ላሁኑ ማለት ነው። ብትጣራም ትልቁ ሰውዬ አንተ ትልቁ ሰውዬ ብላ እንግዲህ ሰዎች መጣራት እንትን ብትልም የለም ማለት ነው። ያኛው ሰውዬ ያገታት ደግሞ አጎትሽ ግን በጣም ጨካኝ ነው፣ አንቺ ማስለቀቅ ራሱ አልፈለገም። ምክንያቱ ራሱን ነው ፍላጎት ነው እንጂ አንቺን ጭራሽ ተዛራሽውም እያላል ነበር። ኧረ እባክህ እሱ እኮ አጎቴ ከመጣ ኃይለኛ ነው፣ ይደበድብሃል፣ ይመታሃል እያለችው ነበረ። ግን ያው ልቃቃኝ ይልቁንስ እያለችው ነበረ። ይልቁንስ ምግብ ከፈለግሽ ላምጣልሽ ብዬ እያላት ነበር። አይ ምግብ እኔ አያስፈልገኝም፣ ይልቁንስ ከፈለክ ልቀቀኝና ቤተሰቦች ጋር ልገናኝ፣ አጎቴን ጋም ልሄድ፣ አባቴም ደግሞ ይመጣል፣ አባቴ እኮ ውጭ ሀገር ሄዶ አሁን ይመለሳልና እያለችው ነበር ማለት ነው። እሱን ተይው አንቺ እያለ ነበር። ነገ ግን ከዚህ ክፍል ትወጫለሽ እያላት ነበረ። ነገ ትወጫለሽ እና አጎቴ ጋር ልትወስዱኝ ነው? ናፍቀውኛል እኮ እያለችው ነበርና የት እንደምትሄጂ አላውቅም፣ ዙሮ ግን ነገ መውጣትሽ አይቀርም ብሏታል። በነገራችን ላይ ምሳሌ ትለቀቃለች፣ ምንም አትሆንም። ከዛ ሲቀጥል ደግሞ እንግዲህ መድብል በጣም ትልቅ ስትራቴጂ ነው አሁን ላይ የነደፈው፣ በጣም አሪፍ የሚባል ስትራቴጂው ምንድን ነው? ከኤፍራታ ጋር ያለውን ነገር ተመካክረው እንግዲህ ኤፍራታ ያለውን ነገር በደንብ እንድትሰራ ከሱ ጎን ሆና እንድታግዘው እንግዲህ ዳጎስ ያለ ብር ማሳይቷታል። ያው የኤፍራታ እንግዲህ ያው የብር ጉዳይ ስለሆነ የሚያንቀሳቅሳት እሱንም እሺ ብላ በአላት መንገድ ተቀብላ እንግዲህ የማህሌትን ከተኛችበት ስልኳን አንስታ የስልኳን አሻራ እንግዲህ በአይኗ አሻራ ነው፣ በአይኗ አሻራ ከፍታ ከዛ በኋላ የዛን ካሌ ሞሲሳ የሚባለውን ሰውዬ ስልክ ከእሷ ስልክ ከወሰደች በኋላ ቀጥታ እሷ ነበረች የደወለችለት። ምክንያቱም እንደዛ ነበር ያላት፣ ዝናን እኔ ላሳያችሁና ምሳሌ ልቀቋት ብለሽ ከዛ በኋላ እኔ እንደዚህ ከታተልሻለሁ ምናምን ስላላት መድብልና እሷ በደንብ ካወሩበት በኋላ ያለውን ነገር እሺ ብለው እንግዲህ ሄዳለች። መሄዳውን ብቻ ሳይሆን እንግዲህ መጀመሪያ ግን
ምሳሌ ልቀቋትና እኔ ያሳያችኋለሁ ነበር ያለቻቸው። ዝሮ ዝሮ እነሱ ተከታትለው ግን ምሳሌን ሳይለቁ እሷን አግተው ይዘው ለመሄድ ነበር እቅዳቸው። ቀጥታ መተው እንደዛ ነበር ያደረጉት። እንዲያው በግታ መልክ ማለት ደግሞ ካንቺ ጋር እንደራደር ነው ወይ የነቄት አይነት ነበረ እንት ያላያቸው የነበረው። ግን መድብል በደንብ እየተከታተላቸው ነበረ። ባጃጅ ይዞ እንግዲህ ከኋላ መኪናውን እየተከተለ የሚሄዱበት ድረስ እየተከተላቸው ይገኛል። እነሱ ግን እሱ እየተከታተላቸው እንደሆነ አያውቁም። ኤፍራታ እንግዲህ ዞሮ ቀጥታ በእነሱ እጅ ገብታለች። ግን ብትገባም ምንም የሚያደርጓት ነገር የለም። የት ነው ያሳይ ነው ብለው ሊሏት የሚችሉት። እሷ ደግሞ ያለበትን አታውቅም። ያው ግን መድብል ተከታትሎ ለሚደርስላት እሷ ምንም ሳትሆን እንግዲህ ምሳሌም ተለቃ ሁሉም ነገር በሰላም እንደሚፈጸም አንጠራጠርም። ምሳሌ ትለቀቃለች። ግን እነሱን በቀጣይ ምሳሌን ካስለቀቀ በኋላ በቃ አሁን ኦልሬዲ ዝናን የእሱ መቅንተማ ባያደርገዋል ማለት ነው። ወደ ቤተሰቦች እንደዛ ነው ሊሆን የሚችለው እላችኋለሁኝ። ሌላ እንግዲህ ማለት እዚህ ጋር ተበልታለች። ምክንያቱ ኤፍራታ ስልክን ወስዳ እንደዚህ ያደርጋታለች። እንግዲህ ምን እንደምትል አስባችሁታል? በጣም ከባድ ነው የሚሆነው። ሌላ ዳጣና ቅድስቴ ማለትን እየተከታተሉ ነበረ። የማይሆንላቸውን እንግዲህ ለመከታተል ሞክረዋል፣ ግን አልተሳካላቸውም። ክትትላቸውም እንግዲህ ከኋላ ምናልባት እሷ ዙራ የምትገባበት ቤት ምሳሌ ልትኖር ትችላለች በሚል ሀሳብ ነበረ እየከታተሉ የነበረው። ግን በሚገርም ሁኔታ እሷም ነቅታባቸው አይታቸው ስለነበረ እንግዲህ በሩጣ ተሸሽጋ በኋላቸው ዞራ እንግዲህ ድንጋይ ነበር አንስታ የመጣችባቸው። በዛም እንግዲህ ደንግጠው ነበር እነሱም። እኔን የምትከታተሉ ምን አባታችሁ ነው? አናታችሁን የምፈልጥላችሁ ፈነክትላችሁ እያለች ነበረ። ሌላው ሞገስ መድብል ትንሽ ቅር ብሎታል። ምክንያቱ ደግሞ እንግዲህ ዝናን ሊፈታ በማሰቡ ያው ለክፋት አይደለም በእርግጥ እሱም ያደረገው ግን በቃ ማለት እውነት መስሎት ነው። እውነት መስሎት እስኪ ባላለውና የተወሰነ እንትን በለት እስኪ ሊሞክር ማለት ሊፈርምልኝ ይችል ይሆናል የሚል የመጓጓት ስሜት ስለነበረበት ነው። መድብልም እንግዲህ ያው ተናዶ ስለነበረ ምን ማለትም። ሌላው ዝና እንግዲህ እያቀጣጠረባቸው ነው ሞገስንና መድብልን ውስጣቸው ክፍተት ለመፍጠር የወንድምህ ሚስት ይዞ እንትን ሲላል ነበር እንዳይሸሸግ ሲላል ነበር ወይ ይህን ጉድ ታውቃለህ ወይ ብቻ ብዙ ነገሮችን ልጁ እንዳትታከም ብዙ ነገሮችን ሲያደርግ እንደነበረ ታውቃለህ። መጀመሪያ ብቻ ብዙ ነገሮችን ብሏል። ያው መድብል ግን በሳምቶ ጸጥ ነው ያለው። ዝም በላ ፈንዝጋ ነበር ያለው ማለት ነው። እና እንግዲህ ሞገስም ትንሽ ደብሮታል። መድብልን ያስደብረው ይሄ ነገር እንዴት ይሻላል ብሎ ነበር ያሰበው። ውድ ቤተሰቦቻችን ግን ያው መድብል አሁን እሱን የሚያወራበት ሌላ እንትን የሚልበት ጊዜ አይደለም። ምክንያቱም እሱ አሁን አላማው አንደኛ ምሳሌ ማስለቀቅ ነው፣ ሁለተኛ ደግሞ ወንድሙን ያለበትን ማወቅ ነው ማለት ነው። ቅድስቴ እንግዲህ በጣም እየተጨነቀች ነው እንደምታውቁት። እንግዲህ ቦርሳዋን ሸክፋ ወደ ገጠር ሄዳለሁ ብላ ራሱ ተነስታ ነበረ። ዳጣ ሳትቀር እንግዲህ ተቆጥታባት እንደገና ነው በቃሽ ብላ ሀሳቧን የቀየረችው። መድብልም እባክሽ እያላት ነው እንግዲህ። መድብል ለቅድስቴ ቃል ገብቶላታል። ነገ እህን ጊዜ ቅድስቴ ማነው ምሳሌ ከኛ ጋር አትበላለች፣ ነገ እዚህ ናት እና ምንም እንዲያታስቢ እመኝኝ አስለቅቃታለሁኝ ብሎ ቃል ገብቶላታል። መድብል ምናልባት ትንሽ ቻለንጆች ቢገጥሙትም ያሰበውን ነገር ሳያሳካ ወደኋላ ብሎ አያውቅም። እንደሚሳካለትም ደግሞ ተስፋ እናደርጋለን። ወደ ቤተሰቦቻችን ሉላ እንግዲህ ሉላና ሞገስ ሉላ ባለፈው የተሰጠውን ሉላ የሰጠችውን ለሞገስ አስፈርመና ብላ የሰጠችውን ወረቀት ይዞ ሄዶ ነበረ። ግን ስላልተሳካለት ወረቀቱን ይዞ ቀጥታ ነበር የተመለሰው። እንግዲህ ሉላ ተፈርሞበታል ብላ ስታይ ፍርማው የለውም ነበርና በጣም ነበር የደነገጠችው። እምቢ ያለ ሉላዬ በቃ ምንም ማድረግ አልቻልኩም ብሏት ነበር ሞገስ። ግን እሷ አይ በቃ ከእንግዲህ በኋላ እኛ በምንችለው ነገር ሁሉ አድርገናል። ከእንግዲህ በኋላ ምንም እንዳታስብ፣ ህጋዊ ባሌ ነህ፣ ምንም እንዳትጨነቅ፣ አይዞህ ብለዋል ማለት ነው። ሞገስም እንግዲህ በጣም ነው ደስ ያለው። በቃ እንደዛ አድርግሽ ይሄን ካደረግሽማ ምናምን ብሎ እንግዲህ በጣም በደስታ ነበረ ሲፍነከነክ የነበረው። ውድ ቤተሰቦቻችን እንግዲህ እነሱም በቅርብ በፍቅራቸውን የሚያጣጥሙበት ሰላም የሚያገኙበት ዝናም እንዳልሆነ ሆኖ የሚከስርበት ብሩኬም የሚመለስበት
ታይም ቅርብ እንደሚሆን አንጠራጠርም። ብሩኬ በሰላም ከመጣ መድብልና ሞገሱ ነው ደግሞ እንኳን ለነሱ ለሌላ እንደሚተርፉ ምንም ጥርጥር የለውም። ውድ ቤተሰቦቻችን እሱ እንደሚሆን ደግሞ ሁላችንም አብረን የምናየው ነው የሚሆነው። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም አብራችሁ ስለሆናችሁ ውድ ቤተሰቦች በጣም አመሰግናለሁ። በያላችሁበት መልካም ጊዜ። ላይክ ግን አትርሱ። ሁሌም አብራችሁ ስለሆናችሁ መልካም ጊዜ። አመሰግናለሁ።